ብመታሽስ ምን ታመጫለሽ ቢሆንም እንግዲህ ሌላም ደግሞ ከሌላ እናት የተወለዱ ልጆች እንዳሉም እንደ ወሬውን አልፎ ይነግረኝ ነበር ቢሆንም ልጆቹን አላቃቸው ሌላ አካባቢ ትዳር ይኖራል የሚል ስጋት ነበረኝ እሱ ግን አብረን እንሆን እንጋባይ ላይ ነበር የሱ ልጅ ነው ብዬ እርግጠኛ መሆን አልችልም ለምን ከሌሎች ሰዎችም ጋር እወል ስለነበር እርግጠኛ ሆኜ የሱ ልጅ ነው ማለት አልቻልኩም እና ይሆናል ብዬም አሁንም አልገምትም ካቶ ዘለቀ በኋላ የነበረው አብሮኝ የነበረው ሰው እሱም ብዙ አልቆየም ምናልባት ግን የሱ ልጅ ይሆናል ብዬ ነው ቢሆንም እኔ ራሴ እርግጠኛ ባልሆንኩበት ለልጄም እንዲ ነው ብዬ መንገር አልደፈረው በርግጥ በሰዓቱ ያው ወጣትነትም ስላለ ከዛም ጋር ስል አልታወቀኝም ነበር ያው ማርገዚን ሲያቅ ሲቀርበኝ የነበሩ ወንዶችም እየራቁ እየሸሹ መጡ እህትና ወንድም ለማጋባት መታደርገውና ምትክጂ ሴትዮ የመቸው አባት እንዴ በሰዓቱ ማርገዚን ብነግረው የሱ ልጅ አልነበረም ለምን ስነግረው እንዳስወጣ ስለነገረኝ አስወርጁ ስላለኝ አስወርጇለሁ ይሄ የሱ ልጅ አይደለም የሌላ ሰው ልጅ ነው ልጅ አይደለም በሰዓቱ ልጄ ነው አርግዣለሁ የሚለውን ሐሳብ ስነግረው አይ አያስፈልግም አስወርጁ ስላለኝ ልጁን አስወርጇለሁ ከዛ በኋላ ምንድነው ይሄ ሰው እያመጣችሁ ዚነ ተረቀ እሷን ባለቤቱ ከሆነች እዛ አብረው ቢኖሩበት ይኖሩ ከትላንት እስከ ዛሬ አብሯቸው የቆየው ዲኤምሲ ሪል ስቴት ዛሬም በአዲስ ነገር ብቅ ብሏል ከ4000 በላይ አባወራዎችን የቤት ባለቤት ባደረግንበት ዘመናዊ መንደራችን ውስጥ በአዲሱ የፔንታውስ ብሎክ ከ35% በላይ ዲስካውንት በማድረግ ማለትም ከ3 ሚሊዮን ብር ልዩ ቅናሽ ጋራ ብቅ ብለናል ከስቱዲዮ 56 ካሬ እስከ 295 ካሬ ፔንታውስን ጨምሮ በአንድ ያዘ ይህ ብቻ አይደለም ከመኖሪያ ቤት በተጨማሪ የንግድ ሱቆችን ከ28 ካሬ ጀምሮ ለተለያዩ አገልግሎቶች የሚውሉ ሰፋፊ ሱቆችን በግዙፉና ዘመናዊ መንደራችን ውስጥ አካተናል ከ682000 ብር ቅድመ ክፍያ ጀምሮ በ40/60 ባንክ ብድር አማራጭ አቅርበንሎታል ታዲያ ምን ይጠብቃሉ አሁኑኑ በ0972 461071 አለያም በ0945 18 4344 ላይ በመደወል ቤቶን የግሎ ማድረግ ይችላሉ አንዴ በሰርጉ ተበላሽ አንዴ ምኑ ተበላሽ ከዚህ በላይ ደግሞ ሱዚ እየመጣ እየተመላለሰ ጭንቅላት ይዞ ነኝ ከባለቤቱ ጋር እህትን ታገባለህ እንዴ እህትን ማግባት የለብህም እውነተኛ ነገር ነው ምነግርህ እሷ ዝም ብላ ነው የምትናገረው የምታወራው እሷ ዝም ብላ ነው እኔ በዚህ ውስጥ አላወራም አንተ ጠንክር አንተ አስብበት ልጄ ህይወታቸውን መስርታው ልጅ ወልደዋል አይደል አሁን እዚህ ላይ ውዝግብ ላይ ደረስነው እኔ ታዲያ ምን እንዳረጋት እንደምትፈልግ አለ ምንድነው እንዳረግሽ ይፈልግሽ እኔ እንኳን ካንቺ ጋር ምንም ጉዳይ የለም እኔ ይሄ ልጅ አሳስቦኝ እንጂ መጀመሪያው ነው ባለሽም መሰብሰብ ያንቺ ፋንታ ነበር ልጆች እንዳሉት ራሱ ማቀው ነገር ማለት ዳር እንደሆነ አታቂም አላቅ መቼም ባለቤቱ ሳትሆን ባለቤቴ ነኝ ከሷ ወለድኩ አይልም መቼም እሷ ታቃልሽ ልቦ ያቃል ልቦ ያቃል እኔ ግራ ግብት ነው ያለኝ እኮ ታሪክ ነው አክብሮት ላንቺ ማይምሮ ስለያ ሁሉ ነገር ተበለሻሸ ለሁለታችሁ በቃ ለኔ ብለሽ ከሆነ እኮ እኔ በቃ ደህና ነኝ ለምን እንደዛ የምትዩ እንዴ በስንታችሁ ልጫነቅ እኔ እንዴ ምንስ ቢሆኑ በቃ ሴትያ ምንም ሆነ ምንም እኮ እንግዳ ናቸው ሰው እንዴት ነው ቤትሽ መጥቶ እንደዚህ የምታወሩ ራሱ እንዴ ተጨነኩ ተሳቀቅኩኝ እኮ በሁሉም ነገር እንዴ ከቤት አልወጣ የሰው አይን ራሱ እንዴት እንደሚያሳፈርክ እኮ እንዴ ወጣ ስትል እንኳን ሰው በቃ ቺካ ወንድሟ ጋር እንትናለች ቺካ ወንድሟ ጋር እንደዚህ አርጋ ነው የሚለው ያለፈ ነገር እኮ ነው በእኛ ቤት ስመጣችሁ ለምንድነው ጸብ ፈጥሩት ለምን እኛን ህይወት ተበጠብጡታላችሁ በቃ እናንተ ጉዳይ ራሳችሁ ጉዳይ ነው በቃ እንዴ ራሳችሁ መፍታት ባለባችሁ ነገር ዘፍቱት ወይም በቃ እኔንም ልጄንም አንድ ጊዜ ታጡናላችሁ ይሄን እኮ ነው የምፈልጉት እንዴ አይኔንም አታዩም ከዚህ በኋላ እንደዚህ የምትሆኝብኝ ከሆነ በቃ ልጁንም ከዚህ በላይ ማሳደግም አልፈልግም በቃ ልጁንም ማስወረድ አረቴ አንቺ ልጅ አረቴ እንደዚህ አይነት ነገር እንዴ እኔ ራሴንም ማጥፋት ነው በቃ ሁሉም ነገር ያሳስበኝ እንደዛ ነው እዛ ወደዛ እንሂድ ውጤቱ ደርሷል ተብሏል እዛ እንሂድ እሺ ወንድምና እህት ያንድ አባት ልጆች ድል ባለ ሰርግ ሊዳሩበት የነበረበት ሁኔታ ተከስቶ ነበር ይህ ፕሮግራም ሲጀምር ወንድምና እህት ሊጋቡ ነው በሚል ሰርጉ ተቋረጠ የሚል ታሪክ ሰምተን ነበር የጀመረው ሰላም ውድ ዱካሾ ቤተሰቦች እንደምን ከረማችሁ ሰላም ደስታና ፍቅር ለእናንተ ይሁን ያለን የዛሬው ፕሮግራማችን ተጀመረ ማለት ነው እንግዲህ እንደሚታወቀው ይህ ፕሮግራም ሲጀምር ወንድምና እህት ሊዳሩበት የነበረው ሰርግ ተቋረጠ ብለን ነበር
ይህንን ሰርግ ያቋረጡት ደግሞ የሙሽራውና የሙሽሪት አባት ናቸው። እንግዲህ አባት ነኝ ይላሉ እሳቸው። እኚህ አባት የሚሉት ነገር ከአመታት በፊት ከባለቤቴ እውቅና ውጪ የወለድኩት ልጅ ነው። ስለዚህ የገዛ እህቱን ያገባ ነውና ይሄ ሰርግ መቋረጥ አለበት የሚል ነገር አነሱ። ከዛ በኋላ ቤተሰቡ ተደናገጠ። ስለዚህ ታሪክ የማያውቁት ወንድምና እህት ናችሁ የተባሉት እጮኛሞች ደግሞ በአጋጣሚ በተከሰተ ክስተት ሚስት ቅሪት ነበረች። ይሄ ታሪክ እንግዲህ አንድ ነገርን እየወለደ ሌላ ነገርን እየመዘዘ ዛሬ ላይ ደርሰንበታል። ከዚህ በፊት በነበሩት ፕሮግራሞቻችን ለማሳየት እንደፈለግነው በዚህ ቤተሰብ መካከል ከፍተኛ መከፋፈል ተፈጥሯል። ወንድምና እህት ናችሁ የሚለውን ታሪክ መቀበል የከበዳቸው እጮኛሞቹ እንግዲህ የራሳቸውን ውሳኔ ወስነው ነበር። በዚህ መሃል በቤተሰቡ መካከል ከፍተኛ ክፍፍል ተፈጥሯል። በዚህ ምክንያት እናት ታመው አልጋ ላይ ለማዋል ተገደው ነበር። እንግዲህ በዚህ ሁኔታ ያቋረጥነው ታሪክ ሁሉንም ይዘናቸው የዲኤንኤ ምርመራ ወደ ማድረጉ ነበር ያመራነው። ዛሬ ምናልባትም ዛሬ የዲኤንኤ ውጤቱ ይደርሳል ብለን እንጠብቃለን። የዲኤንኤ ውጤቱ ከደረሰ የምናሳያችሁ ነው የሚሆነው። ነገር ግን የሙሽራው እናት ሐረር የሚገኙት በምን ምክንያት እሳቸውን በዚህ ፕሮግራም ሳናሳትፍ ቆይተን ነበር። ዛሬ እንግዲህ ከሐረር ተጉዘው አዲስ አበባ ገብተዋል። ስለ ሁኔታው ሁለቱን ሰዎች አገናኝተን እውነት ይሄ ልጅ እንደሚባለው የዚች ልጅ ወንድም ነው ወይ የሚለውን ጥያቄ የምንጠይቅበትና የብዙ ነገሮችን መልስ የምናገኝበት ምናልባትም የዲኤንኤ ውጤቱን ለዚህ ቤተሰብ የምናሳውቅበት ፕሮግራም ይሆናል ማለት ነው። ይህንን ታሪክ ያላያችሁ ሰዎች ካላችሁ ለእናንተ አጠር ያለ ቪዲዮ አዘጋጅተናል። እሱን አይታችሁ ስትመለሱ እኛ ከዚህ ቤተሰብ ጋር ቆይታ የምናደርግ ነው የሚሆነው። ሁሌም እንደምንለው ሼር፣ ላይክ፣ ኮሜንት እና ሰብስክራይብ ማድረግ እንዳይረሳ። አብራችሁ ነው ባይኔ በቃ አርግሻለሁ። ተወው እንደሞትኩ ነው የምቆጥረው። የትላንቱን ቀን አታንሳ አዋርዶኛል። እኔ አሁን ይሄንን መረጃ ምንም ማቆ ነገር የለም። ልጄም አታውቅም፣ እኔም አላውቅም። ከሰው ጋር ተነጋግሮ መፍትሄ የሚሰጥ ሰው ስላልነበር ነው በራሳችን ችግር የተለያየ ነው። አንቺ ስለኔ ያገባሽም አርፈሽ ተቀምጠሽ ልጆችሽን አሳድጊ ጥየሽ እንዳልሄድ ምናምን እያለ በቃ ይናገረኝ ጀመረ። እሱም ያለ መምጣት የሁሉ ዋጋ አስከፈለኝ። እውነት ይሁን ውሸትም እስቲያው እስከሚረጋገጥ ለጊዜ ሁለቱም እንዲራራቁ መከራያታለሁ። ልጄ ነው ማለት ቢያንስ እንኳን የሆነ ነገር ይታወቅ ነበር። እሱ ማንንም ሰው የሚያውቀው የለም እንዳልኩ ነው። በቃ አባቱን ከወለደ በኋላ ትቶስ ነው ሄደው ነፍስ እንኳን አላወቀም ነበር። በጣም እየተዳከሙ ስለመጡብን ምንም አልነገርናቸውም እስካሁን ድረስ። እሱ ምንም በጣም መጥፎ ሁኔታ ውስጥ ቢሆንም እናቱ እንድታውቅ አልፈለገም። ትዳር ከመግባታችሁ በፊት ወሲባዊ ግንኙነት ታደርጉ ነበር ወይ? የተለየ ግንኙነት ነበራችሁ ወይ? ይህ ጥያቄ እንግዲህ እኔ በበኩሌ ይሄ ነው ቢባላው ደስ ይለኛል። ምን ይሁን እያልከኝ ነው? ወንድምናት እኮ ናቸው እኮ ሊጋቡ እኮ አይችሉም። ወንድምናት ናቸው እኮ ምንም ችግር የለውም። እስቲ እንግባና ምን ማውራት እኮ ነው። ወንድምናት ናቸው እነሱ። ምን እያልከኝ ነው ያለው? እነሱ እንዴት እህቱን ያገባሉ? ወንድም እንዴት እህቱን ነው የሚያገባው? እኔ እኮ ይጋቡ አላልኩኝም። እስካሁን የት ነበርክ? ግን አሁን የሆነ ታረጉት አይሆንም አይቻልም። እንደዚህ አንድ ነገር እንደዚህ አንቄ ነው መገልሽ። ወንድምሽን ማታለቢ አንቻለሁ። እንደዚህ አንቄ መገልሻለሁ። ምን አመጣችሁት? እሺ ተረጋጉ። እንዴ ልጄ ልታቀውሱ ነው እንዴ? ምን ረጋጋለሁ? ምን እያልሽ ነው? ተረጋጋ። እህትና ወንድም ልታጋቢ ነው እንዴ? እንደዚህ አይነት ነገር ቢፈጠር እኔም አልኖርም። ሲጥ አርጌ ነው ሁለቱንም እዚህ ጋር ማጠፋቸው። በቃ እሱ ምን ይሰራል እዚህ? በቃ ሰርኩ እኮ አለቀ። ተቋርጦ አይደለም ምን ይሰራል? ለገርኩ ሲባል በቃ ከዚህ በኋላ ምን አረጋለሁ? ሁሉ ነገር እኮ ነው። ሁሉ ነገር ነው ይጨላለምብኝ። ከዚህ በኋላ ምን ህይወት አለኝ? እስከዛሬ ሽምግልና ራሱ እንደ ወግ እንኳን ሳይገባልኝ እናቴ ናት እኮ ቁጭ ብሎ የተቀበለችው። ወንድ መቀመጥ አባት እያለኝ አባት እንደሌለ እኔ እሱ ገረዱ እንጂ ልቅርለት ወይስ እኔን አግብቶ ሊያስቀምጠኝ ነው? ሁሉ ጊዜ ለኔ ጥሩ ነገር አይመጣም። እኔ እያፈኩ አባቴ ገደለኝ። በሰርጊ ቀን ለቅሶን ያስቀመጠኝ እንዴት ታዲያ ይሄንን እያወኩኝ እኔ ወደ ትዳሩ
እሺ እንግዲህ ተመልካቾቻችን ተመልሰን መተናል እንግዲህ ተመልሰን ስንመጣ ወይዘሮ አስቴርም ጤናቸው ተመልሶ ዛሬ እንግዲህ ወደ አዲስ አበባ መጥተዋል ስለ ሁኔታውም ሰምተዋል የሰሙበት ሁኔታ ምን ይመስል ነበር ስለዚህ ነገርስ ያላቸው ነገር ምንድነው እውነት ሄኖክ የአቶ ዘለቀ ልጅ ነው ወይ የሚለው እውነተኛ መልስም የምናገኘው ከወይዘሮ አስቴር ነውና ከሳቸው ጋር ቆይታ የምናደርግ ነው የሚሆነው እንግዲህ ሰርጉንም ጭምር በጤናው መጓደል ምክንያት ሊሳተፉ አልቻሉም ይሄንን ታሪክም ለርሶ ለነገር አልደፈርንም ከጤናው ሁኔታ የተነሳ ግን እንዴት ነው አሁን ጤናው ያለበት ሁኔታ ምን ይመስላል አሁን ያለሁበት የጤና ደረጃ ቀደም ሲል ከነበረው ለውጥ አለው ቢሆንም ሙሉ በሙሉ ጤነኛ አይደለሁም ያው ከተተላለኝ መድኃኒቴን ወስዳለሁ ግን ያው ከድሜ ጋርም ተያይዞ አሁን ያለው ነገር ትንሽ አስጊ ነው ቢሆንም ግን እግዚአብሔር ይመስገን ከነበረው ነገር አሁን የተሻለ ነው እንግዲህ ይሄ ነገር ሲፈጠር የልጁ ሰርግ ሲቋረጥ እርሶ የሚያውቁት ነገር አልነበረም እሱም ሲለን የነበረው እናቴ ይሄንን ነገር ብትሰማ ካለባት ህመም የተነሳ ላጣት ይችላልው ልትሞት ይችላልች ነበር ሲል የነበረውና እንደው ይሄንን ነገር እንዴትና ከማን ሊሰሙ ቻሉ በአጋጣሚ አብረን ጎረቤት ቡና እየጠጣን ጭምጭምታ ሰማው ወሬ ትንሽ ሰጋው እንዴት ሊሆን ይችላል የሚለው ነገር ትንሽ አሳስቦኝ ነበር ልጄም ያለውን ነገር ሲነግረኝ እንዴት ሊሆን ይችላል እኔ አሁን ባለሁበት በእንደዚህ ሁኔታ እስከዛሬ ለስንት ዘመን ሙሉ ለአመት ሙሉ የት ነህ ብሎ ያልፈለገው አባት ዛሬ አባት ነኝ ብሎ መምጣቱ ራሱ ገርሞኛል ቢሆንም እንግዲህ ሌላም ደግሞ ከሌላ እናት የተወለዱ ልጆች እንዳሉም እንደ ወሬውን አልፎ ይነግረኝ ነበር ቢሆንም ልጆቹን አላቃቸው እኔ በርግጥ ሄኖክ ሲወለድ ማርገዜን ራሱ አላቃውም ለምን ከተለያዩ ሰዎች ጋር ግንኙነት አረግ ስለነበር የማን ልጅ ነው የሚለውን እርግጠኛ ሆኜ የከሌ ነው ማለት አልቻልኩም እና በሰዓቱ ያው እድሜም ነበር ወጣትነቱም ነበርና ይሄ ነው ብዬ ማለትም አልቻልኩም ልጁ ራሱ ጽንሱ ሆዴ ውስጥ ሲቀር አላቅም ነበር ያው እድሜም ስለነበርና አላቅም ነበርና እየቆየ ሲሄድ ያው ጽንስ መሆኑ ተረጋገጠና ልጁ ተወለደ እኔ እርግጠኛ ያልሆንኩበትን አባት ይሄ ነው አባት ያላልኩት ለልጄ እንኳን ይሄ ነው ያላልኩት እኔም ራሱ ይሄ ነው ማለት ያልቻልኩትን አባት ዛሬ ኬት መጥቶ ነው አባቴ ብሎ የሚመጣው ልጄ ተወልዶ እስከዛሬ ይሄን ያህል ተምሮ ትምርቱን ጨርሶ ስራ ይዞ ይሄን ያህል ጊዜ አባት ነኝ ብሎ ያልመጣ ልጅ አባት ዛሬ እንዴት ህይወቱን የልጄን ህይወት የልጄን ትዳር ለማበላሸት ዛሬ አባት ነኝ ብሎ ይመጣል በፍጹም ሊሆን አይችልም አልቀበልም እርሱ አያምኑበትም ማለት ነው አባትነት አላምንበት ለምን ከብዙ ሰዎች ጋር ነበር ሞሎ በሰዓቱ ወጣትነትም አለ እድሜም አለና እንዴት ላምን እችላለሁ ሊሆን አይችልም በፍጹም የልጄ ህይወት ሊበላሽ አይገባም ከምን ተነስተው ይመስሉታል ታዲያ አሳቸው እኔንኛ አባት እህትናት ወንድምና እህት አላጋባም ብለው ከባለቤታቸውም ጋር ጭምር ከባድ ግጭት ውስጥ እስከ መግባት ድረስ ደርሰው ነበር እንግዲህ በመሳሪያ ጭምር ነው ሰርጉን ያስቆሙት ይሄንን ያክል እሳቸው እርግጠኛ ይሆኑበት ከምን ተነስተው ነው እኔ እንጃ እሱን ከምን ተነስቶ ምናልባት መልካቸው ይመሳሰል እንደው አላወቅኩም ወይኔ ሳላቅ በድብቅ ልጁን ያገኘው ነበር ማለት ነው ልጁም አልነገረኝ ተገናኝታችሁ ታውቃላችሁ ከአባት ጋር ከዚህ በፊት ተገናኝታችሁ ታውቃላችሁ አርቶ ያውቃል እኔ እንኳን አግኝቶኝ አያውቅም ላይክ እስካሁን እሷም ቢሆን ጠይቃት መናገር አትፈልግም ስለሱ ምንም ነገር መንገር አትፈልግም እና እኔም ቢሆን አግኝቼው አላውቅም እኔ ራሱ አዲስ ነው የሆነብኝ ፊት እንኳን እንግዳ ፊት ነው የሆነብኝ ሳየው ስለዚህ ከዚህ በፊት እንደዚህ አይነት አንተነህ የሄኖክ አባት የሚል ነገር ካልነገሯቸው
ከምን ተነስተው ነው ታዲያ እሳቸው ዛሬ ላይ ሄኖክ ልጄ ነው ልጄን ደግሞ ከልጄ ጋር አላጋባም እስከማለት የሚያደርስ ነገር በእርግጠኝነት ውስጥ የሚከት ነገር ምንም ከርሶ መረጋገጫ ሳያገኝ እንግዲህ አባትነት የእምነት ጉዳይ ነው እምነቱ የሚመጣው ደግሞ የሆነ ሰው እናት ቁጭ አድርጋ ያንተ ልጅ ነው የሚለውን አምና ስትነግረው ነው ከመሬት ተነስቶ የኔ ልጅ ማለት ይቻላል እንዴ እሱ ነው እኮ እኔም ግራ የገባኝ ምናልባት እኔ አላቅም እሱ ቢጠየቅ የተሻለ ነው እኔ ይሄ ነው ብዬ ምንም እርግጠኛ ባልሆንኩበት ጉዳይ እንዲ ነው ብዬ የምገልጸው ነገር አይኖርም የልጄንም ህይወት ማበላሸቱ በራሱ ትልቅ ነገር ነው ከባድ ነው እንዴ እኔ አንፋታም በእንደዚህ አይነት መልኩ ማንንም ተነስቶ ከመሬት ተነስቶ አባት ነኝ ብሎ መምጣት እና የልጄን ህይወት ማበላሸት አይችልም ምናልባት አንድ መጠረጥረው ልጅ አድጓል ጥሩ ተመርቋል ዩኒቨርሲቲ ጥሩ ስራ አለው ምናልባት ከሱ ጥቅም አገኛለሁ ብሎ አስበው ከሆነ አላቅ ምናልባት ይሄ ነው ጥቅም ጉዳይ የሚያስነሳ አይመስለኝም አሁን ያለንበትም ቤት የእሳቸው ነው ኑሯቸውም ጥሩ ላይ እንደሆነ ከሄኖክም የተሻለ እንደሚኖሩ እናውቃለን እንግዲህ ከምን ተነስተው እንደዚህ ያሉ የሚለውን የእናንተ የሁለታችሁ ግንኙነት ከአመታት በፊት የነበራችሁበት ሁኔታ የሚወስነው ይመስለኛል እንደው የእርሶና ያቶ ዘለቀ ግንኙነት ይወስነዋል ማለት ነው እስቲ ወደ ኋላ እንሂድና እርሶና ያቶ ዘለቀ በምን አይነት ሁኔታ ነው የተገናኛችሁት ግንኙነታችሁስ ምን ይመስል ነበር እንግዲህ ጽንስ እስኪፈጠር ድረስ ደርሰናል ብለው እሳቸው እንዲያስቡ ያደረጋቸው ነገር ምንድነው የሚለውን እስቲ እንስማ ከርሶ ጥሩ በጣም ጊዜው በጣም ረጅም ነው ቢሆንም እዚያው የምንኖረው ሐረር ነው ትንሽ ደግሞ ቁርስ ቤት ነበረችኝ እሱም ሹፌር ስለነበር አልፎ አልፎ እዛ አካባቢ መኪና ያቆመ ያመሽ ነበር መጠጥ ቤት የሚወስድ ነበርና በዛ ምክንያት ያው ተገናኘን እዛው ቁርስ ቤት መጥቶ ያው ተዋወቀን አልፎ አልፎ ይመጣል ያው ምናልባት እኔም ውስጥ ጥርጣሬ ነበረው ሌላ አካባቢ ትዳር ይኖራል የሚል ስጋት ነበረኝ እሱ ግን አብረን እንሆን እንጋባይ ላይ ነበር ግን ያው መጋባትም ስላልቻል ባለው የሥራ ሁኔታ በዚህ ሁኔታ ነው እንግዲህ ከሳቸው ጋር እንደዚህ አይነት ግንኙነት በነበረው ሰዓት ከሌሎች ወንዶችስ ጋር ግንኙነት ነበሩት ወይ የሄኖክ አባት ነው የሚሉት ሰው አለ ወይ እኔ በሰዓቱ የሱ ልጅ ነው ብዬ እርግጠኛ መሆን አልችልም ለምን ከሌሎች ሰዎችም ጋር እወል ስለነበር እርግጠኛ ሆኜ የሱ ልጅ ነው ማለት አልቻልኩም እና ይሆናል ብዬም አሁንም አልገምትም እሱ በእርግጠኝነት የሳቸው ልጅ አይሆንም የልጅን ሰርግና ዓለም ነው ያቋረጠው እንዲሉ ያደረጉት ነገር ምንድነው በሰዓቱ ረዘም ያለ ግንኙነት አልነበረንም ለምን እሱ ሌላ ቤተሰብ ስላለው በስራ ምክንያት ወደ ሌላ አካባቢ ይሄዳል ቆይቶ ነው የሚመጣው በመሃል ደግሞ ሌሎች ሰዎች ከኔ ጋር ነበሩ በዚህ ምክንያት የሱ ልጅ ነው ብዬ እርግጠኛ መሆን አልቻልኩም ለዛ ነው የሱ ልጅ አይደለም የሚለው ሐሳብ እንድናገር የተገደድኩት ስለ ሄኖክ አባት እርግጠኛ የሚሆኑበት ሰው አለ የሄኖክ አባት ሊሆን ይችላል የሚሉት ሰው አለ በርሶ በነበሩት ግንኙነት ከነበሩት እንግዲህ እናት ታቃለች ይባላል እንደው የልጇን አባት አትስትም በትሰት ይላሉ ብዙ ሰዎችና በዚህ ልክ ይሳሳታሉ ብዬ አላስብም እንደው የሄኖክ አባት የሚሉት ሰው አለ በእርግጠኝነት እኔና ዘለቀ መሃል በነበረው ግንኙነት እሱ እዛ አካባቢ ለረጅም ጊዜ ስለማይቆይ ሌላ ደግሞ ሰው ነበር አብሮኝ የሚቆይ ምናልባት የሱ ልጅ ይሆናል ብዬ ነው መጠረጥረው እንደው ለማወቅም ጥረት አላረጉ እርግጠኛ ለመሆን ሄኖክንና አባቱን ለማገናኘት ልጅ እኮ ያስቸግራል አይደል እንደው ስናድግ በትምህርት ቤትም በምንም አባቱን ያየ ይመጣል አባት ያላቸው ልጆች ያየ ይመጣል ልጅ የኔ አባት ማን ነው የሚል ጥያቄ ያነሳል እንዲህ አይነት ጥያቄዎችን ለመመለስ እንኳን ሄኖክንና አባቱን ለማገናኘት ጥረት አላረጉ ካቶ ዘለቀ በኋላ የነበረው አብሮኝ የነበረው ሰው እሱም ብዙ አልቆየም ምናልባት ግን የሱ ልጅ ይሆናል ብዬ ነው ቢሆንም እኔ ራሴ እርግጠኛ ባልሆንኩበት ለልጄም እንዲ ነው ብዬ መንገር አልደፈርኩም ለምን በሰዓቱ በጊዜው ልጁ አድጎ ትልቅ ሲሆን ምናልባት
አባቱ ፈልጎ ይመጣል ብዬ አስብ ነበር እና በዛ መሃል ምንም የበጣም የፈለገም ሰው ስላልነበር እኔም ጥርጣሬ ውስጥ ገባው ለምን ከተለያዩ ሰዎች ጋር ወል ስለነበር የልጅ አባት ይሄ ነው ብዬ እርግጠኛ ሆኜ አከሌ ነው ብዬ ለልጄ መንገር አልቻልኩም በዛ ምክንያት ልጄንም ጎድቻለሁ እንደው ዛሬ ላይ ሆኖ ሲያስቡት ስላለፈው ጊዜ አይጸጸቱም እውነት የልጁን ህይወት በዚህ ደረጃ የሚረብሽ ነገር እህትን አግብታልና ተፋታላችሁ እህት ጋር እየተደገሰ ነው የሚል ነገር በልጅ አይምሮ እንግዲህ ምን ያህል ጉዳት እንደሚያደርስ እርግጠኛ ሆኖ መናገር ይቻላልና እንደው ምን ተሰማው አልጸጸቱትም ወይ ያለፈው ጊዜ በስማም በጣም በፍጹም ሊሆን የማይገባ ነው ለምን አንድ ሰው አንዲት ሴት በትዳር ብትቆይና ልጆቿን በትዳር ወልዳ ብታሳድግ ጥሩ ነው እኔ አሁን ትልቅ ሰቀቀን ውስጥ ነው የገባሁት የልጄን ህይወት ነው ያበላሸሁት ለምን አንደኛ እኔ ራሴ የልጄን አባት እርግጠኛ ሆኜ አካሌ ነው ማለት አልቻልኩም ለልጄም አፌም ሞልቼ መንገር አልቻልኩም ስለዚህ የልጄን ህይወት አበላሽቻለሁ ይሄ በጣም እስከ ህይወት የመጨረሻ ከውስጥ የማይጠፋ ጉዳይ ነው ልጄን ጎድቻለሁ በጣም ሌላ ሰው ይሄን ሊረዳ ሊማርበት ይገባል በያስባለሁ በፍጹም ሊደረግ አይገባም ከተወለደም በትዳር በሁለት ሰዎች በጋብቻ ተሳስረው ልጆቻቸውን በመልካም ስነ ምግባር ማሳደግ አለባቸው ይሄ አልሆነም እኔ አሁን ለዛ ነው የግርሳት ነው የሆነብኝ ልጄን በጣም ጎድቻለሁ ሊሆን አይገባም በጣም ነው የተጸጸትኩት ስለዚህ በምን እንደምከሰው ራሱ ልጄን አላውቅ ከባድ ስላስተዳደጉ ሲነግራን ነበር ሄኖክ እናቴ እንደናትም እንደ አባትም ሆና ነው ያሳደገችኝ ብዙ መከራ አይታለች በኔ እሷን የምከስበት ሰዓት ደረሰ ባልኩበት ሁኔታ እንደዚህ አይነት ነገር መፈጠሩ በጣም ጎርቶኛል ይያለ ነበርና ራሱን ሁላ ለመጉዳት እስከ ማሰብ ደረጃ ድረስ ነው የደረሰውና ምን ያህል ዋጋ ተከፍሎበት ያደገ ልጅ ነው ሄኖክ በርሶ ህይወት ከትላንት እስከ ዛሬ አብሯችሁ የቆየው ዲኤምሲ ሪል ስቴት ዛሬም በአዲስ ነገር ብቅ ብሏል። ከ4000 በላይ አባወራዎችን የቤት ባለቤት ባደረግንበት ዘመናዊ መንደራችን ውስጥ በአዲሱ የፔንታውስ ብሎክ ከ35% በላይ ዲስካውንት በማድረግ ማለትም ከ3 ሚሊዮን ብር ልዩ ቅናሽ ጋራ ብቅ ብለናል። ከስቱዲዮ 56 ካሬ እስከ 295 ካሬ ፔንታውስን ጨምሮ በአንድ የያዘ ይህ ብቻ አይደለም። ከመኖሪያ ቤት በተጨማሪ የንግድ ሱቆችን ከ28 ካሬ ጀምሮ ለተለያዩ አገልግሎቶች የሚውሉ ሰፋፊ ሱቆችን በግዙፉና ዘመናዊ መንደራችን ውስጥ አካተናል። ከ682000 ብር ቅድመ ክፍያ ጀምሮ በ40/60 ባንክ ብድር አማራጭ አቅርበንሎታል። ታዲያ ምን ይጠብቃሉ? አሁኑኑ በ0972 461071 አለያም በ0945 18 4344 ላይ በመደወል ቤቶን የግሎ ማድረግ ይችላሉ። በርግጥ በሰዓቱ ያው ወጣትነትም ስላለ ከዛም ጋር ስል አልታወቀኝም ነበር። ያው ማርገዚን ሲቀርበኝ የነበሩ ወንዶችም እየራቁ እየሸሹ መጡ። ስለዚህ ብቻዬን ሆንኩኝ። ልጄን ብቻዬን ማሳደግ የግድ ሆነ። ስለዚህ ልጄን ለማሳደግ ያልቆፈርኩት ጉድጓድ የለም። ሰው ቤት ልብስ አጥብ ነበር፣ ሰው ቤት መንገድ ላይ ሻይ ቡና ሰርቻለሁ። ያልሰራሁት ነገር ለልጄ ዋጋ ከፍያለሁ። በጣም አንድም በሰዓቱ የነበረው ነገር ነው ያን የነበረው ውጣውረድ ነው ለአሁኑ ህመም መነሻ ምክንያት የሆነኝ። ስለዚህ ለልጄ ዋጋ ከፍያለሁ። ልጄን ወዷለሁ። አንድ ልጄ ነው፣ ሌላ ልጅ የለኝም። ቢሆንም ለልጄ ዋጋ ከፍያለሁ። ልጄ ደግሞ ሰው እንዲሆንና በሁለት እግሩ እንዲቆም ማየት ፈልጋለሁ። የልጄን ዓለም ማየት ፈልጋለሁ። ስለዚህ ዋጋ ከፍያለሁ፣ በጣም ዋጋ ከፍያለሁ። እንደው እርሶ ከአቶ ዘለቀ ጋር ብናገናኘው ይሄንን ታሪክ ይነግሯቸዋል። እንግዲህ የኛ ልጆችም ደውላቸዋል መሰለኝ ተደውሏል እየመጡ ነው እሳቸው። ከደቂቃቸው በኋላ እሳቸው ይመጣሉ። እንደው ፍለፊት ሄኖክ ያንተ ልጅ የሚሆንበት እድል የለም ብለው የመንገር ድፍረቱ አሉት? አዎ ልነግረው እችላለሁ። እሱም ልጄ ነው ብሎ ደፍሮ የመጣበትን መንገድ እንግዲህ እሱ ያውቃል፣ ያን የምንሰማ ይሆናል። እኔ ግን የሱ ልጅ እንዳልሆነ እርግጠኛ ነኝ። ለምን እሱ እየመጣ በሄደበትና በመጣበት መሃል ላይ ሌላም ወደው
ሰው ነበር የሱ ነው ብዬ የማስበው ስለዚህ ለነግረው የግድ ነው ነግረዋለሁ እሺ እናመሰግናለን ከደቂቃዎች በኋላ እንግዲህ አቶ ዘለቀ ወደዚህ የመጡና ጉዳዩን ለአንዴና ለመጨረሻ ጊዜ ከዛልን የምንፈታ ነው የሚሆነው እንግዲህ እና ሄኖክም ናሙና ሰጥተዋል የሰጡት ናሙና ውጤት ዛሬ እንጠብቀዋለን ምናልባትም ዛሬ ይደወልልናል ብለን በጉጉት እየጠበቅን እንገኛለን ከናንተ ቃል የበለጠ የሳይንሱም ሁኔታ ሄኖክና ሳራ እንግዲህ ወንድምና እህት ናቸው አይደሉም የሚለውን ሳይንስም የሚያረጋግጥልን ጉዳይ ነው የሚሆነው እንግዲህ አቶ ዘለቀ ወደዚህ እስኪመጡ ድረስ ትንሽ ጊዜ ይወስዳል መሰለኝ እስቲ እሳቸውን ጠብቀን ከእሳቸው ጋር ቆይታ የምናደርግ ነው የሚሆነው የዱካ ቤተሰቦች ደግሞ ሼር ላይክ ኮሜንት እና ሰብስክራይብ ማድረጋችሁን እንዳትረሱ እንደዚህ አይነት ታሪኮች እጅግ በጣም ብዙ ሰዎችን ያስተምራሉና ይሄንን ቪዲዮ ለወዳጅ ለዘመዶቻችሁ ማጋራትን እንዳትረሱ ማለት ፈልጋለሁ አብራችሁ ነው ሙሲግሩ እሺ በዚህ ራስ ተገኝት እናሳቸው ተገናኙ እንዴ አንቺ ልሽን ከከህትሽ ጋር ነው እንዴ እዛ ሆነሽ አንቺ የምትሰሩ ግፍ እንደው ጥሩ ሰው ነሽ አሁን ለሆነ ተረጋጉና እንደ ትልቅ ሰው እህትና ወንድም ለማጋባት የምታደርገውና የምትክጂ ሴትዮ የመቼው አባት እንዴ ደግሞ ይሄን ተረጋጉና እንደዚህ አይደለም በጣም ነው የሚያሳዝነው በጣም አዝናለሁ እንደዚህ አሁን ትልቅ ሰው ተነጋገሩ አይደለም ዘላለም ይሄ እኮ ካድሽም ተጣርጋ እኮ ነው አይደለማ እንደዛ አይደለም እኔ በደንብ አውቃለሁ መካድ የለባትም ያን ሁሉ ተነጋግረን ያን ነገር አድርገን ዱሮ በዛን ሰዓት ላይ ይሄ ልጅ እስከሚፈጠር ድረስ ኧረ አድርገን የተፈጠረው ምንድነው የሚለው እኛ እስቲ ካሜራውንም አቁሙትና ተረጋግተን ሁኔታውን እንነጋገርበታለን ተረጋጉ እስቲ እዚህም ተረጋጉና እሺ እንግዲህ ተመልካቾቻችን ተመልሰን መተናል ይሄ እንግዲህ ምንንጫጫበት ምንነታረክበት ፕሮግራም አይደለም እነዚህ ልጆች ዛሬ ላይ ህይወቴ ብለው እየኖሩ ነው ያሉት ብዙ ነገር በመካከላቸው ተፈጥሯል ስለዚህ እነዚህ ልጆች ከዚህ የሚወጡበትን መንገድ ማመቻቸት ነው ዋናው ዓላማችን ስለዚህ እናንተ ከመጨቃጨቅና ከመነታረክ ይልቅ ያለፈውን ዘመን ተነጋግራችሁበት ብትተማመኑበት ይሻላል ለነዚህ ልጆችም ህይወት መሆን ያለበት እንደዛ ነው አይመስሉትም ጥሩ እንደዚህ ተረጋግተን እንነጋገር እርሶ ለኔም ሲነግሩኝ ነበር የሳቸው ልጅ የመሆን እድል የለውም ምክንያቱም እኔ ከሌሎች ሰዎች ጋር በሰዓቱ ግንኙነት ነበረኝ ነው የሚሉት እርሶ ደግሞ በሰዓቱ እንግዲህ የኔ ልጅ መሆኑን ነግረሽኛል ሲሉ እየሰማው ነበርና እውነት ተነግሮታል ግንኙነቶቹስ ምን ይመስል ነበር ያኔ አዎ በጣም ግንኙነታችን ቅርብ ነበር እንዳረገዘችም አቃለሁኝ እንቀራረባለን በጣም እኔም መመላለስ ነበረ ብዙ ነገር ተነጋግረናል ቁጭ ብለን እኔ በአጋጣሚ በስራ ሁኔታ ወደ ሌላ ቦታ ሲሄድ ያው በተለያየ ጊዜ ቆይቼም ነበር የሚሄደው እንደገናም ደግሞ በጓደኞችና በተለያየ በኩል ደግሞ ገንዘብም እየላኩላት ነበር ለልጁ ማሳደጊያም ልጁንም ደግሞ በተለያየ ጊዜ አየው ነበር ባይኔ ላይ ነበር ትምርት ቤትም ሲሄድ ሲመለስም እከታተል ነበርና አሁን እሷ በዚህ ሰዓት ላይ ይሄንን ሁሉ ሽምጥጥ አርጋ ክዳ እንደገና ምን እንዳደረገች ምን እንዳሰበች ማላቅም ጭራሽና እህትና ወንድም ልታጋባ እህትና ወንድም ለማጋባት እኔን ክዳ እንደውም የውን ከሰላምታ ጭቅጭቅ ላይ ገጥማለች እና በጣም የሚያሳዝን ነው እና በጣም አዝናለሁ እርሱ ምንድነው የሚሉት ከሳቸው እንደሚሉት እውነት ማርገዞትን ለሳቸው ነግረዋቸው ነበር ወይ በሰዓቱ ማርገዜን በነግረው የሱ ልጅ አልነበረም ለምን ስነግረው እንዳስወጣ ስለነገረኝ አስወርጁ ስላለኝ አስወርጇለሁ ይሄ የሱ ልጅ አይደል የሌላ ሰው ልጅ ነው ከዚህ በፊት ከሄኖክ በፊት የነበረ እርግዝና ነው ማለት ነው እሳቸው የሚያውቁት አዎ ነው እሱን ነው የሚያውቀው ማርገዜን ስነግረው በቃ አስወርጁ አልፈልግም ነው ያለኝ ማሚ ስለዚህ አይ እርግጠኛ ነኝ ሪላፋችን ነውና እንዲበላሽብን አንፈልግም እርግጠኛ ነኝ የሆንሽበት ነገር አውሪ እኔ ከህፃንነት ጀምሮ ታውቂያለሽ ትምህርት ቤት ምን እየተባልኩ እንዳደኩ ታውቂያለሽ አባቴ ሊለው ልጅ እየተባልኩ በጣም በብዙ ፈተና ነው ያለፍኩት እና ገና እዚህ ጋር ከመድረሴ
እሺ እርሶ በእርግጠኝነት ሄኖክ የሳቸው ልጅ አይደለም የሚሉበት ምክንያት ማርገዞትን ተናግረው እንደተናገሩ እንግዲህ እርሶ የሚያውቁት እንደዛ መሰለኝ እኔ አውቃለሁ በደንብ አውቃለሁኝ አሁን ልጁም እኮ ራሱ ግራ እየተጋባ ነው ያለው በደንብ ነው የምንተዋወቀው በደንብ ነው የተነጋገርንበት ቁጭ ብለን አውርተናል እኔ ይሄ ልጅ ራሱ እንዴ ያላባት ነው እንዴ ትምህርት ቤት የተመዘገበ ያላባት ነው እንደሚጠራው ታውቃለች ሁሉንም ምናልባት በዘመዷ ወይም በሷ አባት ወይ በተለያየ ሰው ቀራው በሳቸው አባት እንደሆነ ነግሮናል ሄኖክም ነገር ግን እሱ አይደለም ከጥሪም በላይ እርሶ ይሄንን ጉዳይ የሚያውቁ ከሆነ ሄኖክን ቀርበው ከዚህ በፊት ልጄ ነህ የማለት ድፍረት እንግዲህ ትምህርት ቤት መከታተለው ነበር እስካሉን ድረስ አዎ ከታተለው ነበር ግን ቀርቤ ስለማያውቅ ነገሩን እስከዛሬም ስለማያውቀኝ የባዕድ ሰው ወይም የሆነ ሰው ሲያይ ይደነግጣል ወይም ይሰጋል ብዬ ስለማስብ ቤተሰብም ስላለ ይጨመር እዛ ጋር ያለ ነገር እንዳይበለሻሽ ብዬ በመስጋት ቀርቤ ወይም ጠርቻ አላናገርኩትም ነበር ምክንያቱም እኔ በመከታተል ነው እንጂ እንደዚህ ቢሆን ኖሮ እዛ ጋር እኔ ጋር ያለው ቤተሰብ እንትን ይበላሻል ብዬ በማሰብ ነው እንጂ ከሷ ጋር በትክክል አውርተን ተነጋግረን ሁሉንም ጨርሰን እስከዛሬ ድረስ አሁንም የሆነ ነገር ዝም ብላ ተጣማ ወይም ቃላቶችን ላለመግባባት ፈልጋ ነው እንጂ ውስጧ ልቦናው ያያወቀ ነው ስለዚህ ልጁ እሳቸው እንደሚሉት እርሶ ያያወቁ ሄኖክን አባት አይደለም ማለት ምንድነው ጥቅሙ ከዚህ ምንድነው የሚያገኙት እርሶ ከዚህ ሌላ ነገር አገኛለሁ ብዬ ሳይሆን በሰዓቱ ማርገዜን ስነግረው እንዳስወርድ ነግሮኝ አስወርጃለሁ ከዛ በኋላ ደግሞ ሌላ ሰው ነበር አብሮኝ ልጁ አይደለም በሰዓቱ ልጄ ነው አርግዣለሁ የሚለውን ሐሳብ ስነግረው አይ አያስፈልግም አስወርጁ ስላለኝ ልጁን አስወርጃለሁ ከዛ በኋላ እኮ ምንም አይጠቅመውትም እኮ ነው እዚህ ጭቅጭቅ ምንድነው እስከዛሬ ይሄን ሰው ያሸኙልኝም ምንድነው እሱ እኔ እኮ ግራ ገባኝ ማዘር የችግር የለውም አንዴ እንጨርስ እኮ ብለን ነው ምንድነው የሚጨረሰው ምንድነው ይሄን ሰው እያመጣችሁ እዚህ እንተረከ እሷን ባለቤቱ ከሆነች እዛ አብረው ቢኖሩበት ይኖሩ እንዴ ልጆቹ ምርመራ ያላችሁትን ነገር ዛሬ የሚቀርብ ከሆነ አቅርብና ከቤት ያስወጣልኝ በቃ እኔ ነው ማወቅ የምፈልገው እሺ ችግር የለውም እኮ እንትን እንላለን እኮ ማዘር እንጨርሳለን በእነሱ መካከል ያለውን ነገር ለማወቅ ነው ታሪኩን ለማወቅ እንጂ እንጨርሳለን ዛሬ እንጨርሳለን ይሄንን ነገር እኔ ስለነሱ ታሪክ በቃ እኔ ልጄ ብቻ አይምሮ ጤነኛ ይሁን እንጂ እኔ ከሱ ጋርም የማውቀው ነገር የለም እኔ በቃ ካልሆነ እኔ ህግ ነው ማመጣው የህግ አካል ነው ማመጣው እኔ ስለነሱ የሚያገባኝ ነገር የለም ነው በቃ እኔ እኮ ለምን አረጋጉም እርሱ አንዴ በሰርጉ ተበላሽ አንዴ ምኑ ተበላሽ ከዚህ በላይ ደግሞ እሱ እዚህ እየመጣ እየተመላለሰ ጭንቅላት ይዞል ነኝ ከባለቤቱ ጋር ምንድነው የምትለው ከቤት ያስወጣልኝ እባካችሁ እኔ እንደዚህ አይደለም እኔ እንደዚህ አይደለም ይኸውልሽ ለምን እርሱ አይረጋጉም እሳቸውና ያልፈለጉት ችግር የለውም በቃ ምንም ባልና ይሳረሉ እንዴ ምን እዚህ ቤት ይመጡ ይደራደራሉ ምንድነው የምፈልገው ኧረ እባክሽ እናቴ ኧረ እባክሽ ላቋንቺ ለምን አይረጋጉም ልጅሽ ናት አይደል ልጅሽ እንደሆነች የኔ ልጅ ነው በቃ ችግር የለውም እሱ ያንቺ ልጅ ብቻ የኔ ልጅ ጋሼ በጣም ላስቸግሩት እኔ አንድ ነገር ልንገራችሁ ከመሄዴ በፊት ሄኖክ እኔ አንተ ቁም ነገር ደርሰህ ህይወትህ እዚህ ደረጃ ደርሰህ እንዳይበላሽ እስከዚህ ደረጃ ደርሰሃል እሷም ዝም ብላ የምታወራው እኔ እናንተን የሚያጋጭ ነገር ነው አንተ በዚህ ሂደት እህትን ታገባለህ እንዴ እህትን ማግባት የለብህም እውነተኛ ነገር ነው የምነግርህ እሷ ዝም ብላ ነው የምትናገረው የምታወራው እሷ ዝም ብላ ነው እኔ በዚህ ውስጥ አላወራም አንተ ጠንክር አንተ አስብበት ልጄ እኔ በዚህ ውስጥ ምንም ነገር ምነግርህ ነገር የለም እኔ ከዚህ በኋላ እግዚአብሔር ራሱ ይድረስላችሁ አንተም ልቦና ይስጥህ እሷንም ልቦና ይስጣት ነው በርታ ነው የምልህ አንተን ለቀጣዩ እሺ በቃ ጋሼ ችግር የለውም እናንተ ቁጭ በሉና ማዘር እርሶ ደግሞ መረጋጋት አለበት እሺ እንግዲህ ተመልካቾቻችን ተመልሰን መጣናል እንግዲህ ሄኖክ ባንተና በሳራ መካከል ያለው ነገርን እየወለደ ነገሮች እየተጎተቱ እየመጡ ነውና እንግዲህ ማዘርም ከቤቱ ይብጡልኝ ከዚህ በላይ መታገስ አልችልም እስኪሉ ድረስ ያደረሳቸው ነገር ምንድነው የሚለው ከርሶ አንደበት መስማት ፈልገን ነው ማለት ይሄንን ነገር የምናደርገው እኛ ከዚህ ነገር ውስጥ ጥቅም ስለምናገኝ አይደለም የርሶ ልጅ ህይወት አስጨንቆ ነው ወንድምና እህት እንደተባለው እንዳይጋቡ ነው ጥረታችን ድካማችን ለፋታችን ይሄንን ሁሉ ወጪ ያወጣን እዚህ ቤተሰብ ውስጥ ምንመላለሰው ዝም ብለን አይደለም የሆነ ፍሬ ለማፍራት ነውና እነዚህ ልጆች እውነትም ወንድምና እህት ከሆኑ እነሱ መጋባት የለባቸውም የሚለው ነው እንግዲህ ለዲኤንኤ ምርመራ ራሱ የወጣውን ወጪ ያቁታል እርሶና
ይሄንን የምናደርገው ለዚህ ቤተሰብ ሰላም ስንል ነው እውነት ወንድምና እህት ከሆኑ በወንድምና እህትነት የሚቀጥሉበትን መንገድ ለማመቻቸት ካልሆነም ደግሞ ይሄ ትዳር ተገቢ ነውና እንዲቀጥሉ ነው ልፋታችን ስለዚህ እንግዲህ ይሄንን ይረዱናል ብለን እናስባለን ግን እርሱ እንደዚህ ያናደዱት ጉዳይ ለኔ ግልጽ ስላልሆነ ነው እስከዛሬ ድረስ በሩን ከፍተው ሲያስተናግዱን ነበርና ዛሬ ላይ እንዲናደዱ ያደረጉት ነገር ምንድነው አይ ነገር እንደምታየው ከተጀመረ ጀምሮ እኔ ጭንቅላቴ ተከክል አይደለም እኔ ልጁን ወደዋለሁ ጥሩ ልጅ ነው አክባሪ ነው አሁን ደግሞ ጨራሽ ባለቤቱ መጣ እዚህ ላይ አሁን እኔ እሷ እንዴት አታቀም እሱ እንዴት አያቀም ልጄ ነው ልጅ አይደለም ይያሉ የሚወዛገቡበት ምንም ነገር አያስፈልግም ይሄኮ ምርመራም ድረስ የሚያስኬድ ነገር አይደለም በቃ ታቃለች ልጇ እንደሆነ ባለቤቷ እንደሆነ ታቃለች የኔንም ህይወት በሷ የተነሳ ነው የተበላሸው ቤታችን ትዳሬ ሁሉ የተበተነው በሷ ነው እግዚአብሔር እንግዲህ ምን ታደርገዋለህ አንዴ ሆነ እኔም ህይወቴ ከሚበላሽ ሌላ ነገር ውስጥ ሌላ ህመም ውስጥ ሌላ በሽታ ውስጥ ከመወድቅ ብዬ ነው ካሱ ጋር እስከመለያየት የደረስነው ብሎ ግን ያ መዘዝ አለቀቀኝም አሁን ደግሞ ጭራሽ ቤቴ ድረስ መጣ አንዴ እህቱ ነች አንዴ ወንድሟ የተባለ እኔ ቤተሰብ ብላስ ውስጥ ሁሉ ገባውኝ ስለዚህ ለልጁም አይምሮ ለሱ ለናትየውም አይምሮ ሌላ ህይወት ይመስርት በቃ እኔ ምለው ይሄንን ነው በእኛ በኩል ያለው ነገር እንዲያልቅና እኔም ሰውየው ማየትም አልፈልግም ባለቤትየውንም እናቱ ልጁ በቃ ልጇ ነው አሳድገዋለች እዚህ ድረስ አድርሰዋለች የኔም ህይወት ተበጥብጧል የሁላችንም ቤት ተበጥብጧል በሷ የተነሳ ነው ሹፌር ነው እርግጥ ሹፌሮች በሚሄዱበት ሰዓት ወደ አንድ ሰው ክፍለ ሀገር እስከሄደ ድረስ ከተራራቀ ብዙ ነገር ይፈጠራል ተፈጠረ አሁን እሱ ካለቀ በኋላ ልጅ ተከታትሎ ቢያሳድገው ምን ቢለው ዞር ብሎ ቢያየው ኖር ሁሉ ነገር ባልደረስን አይደል አሁን ደግሞ እዚህ ውስጥ ያለ ነገር ውዝግቡን ከቀደም ጀምሮ ያ ሁሉ ሰርግ ያ ሁሉ ነገር ህይወቴ ተበላሽቶ የሰው ምላስ ገብቼ ታዋርጄ እንዲህ ህይወቴን በጥብጦ የትም እየዘለለ የወለዳቸው ልጆች እኔ ነገ ምን እንደሚፈጠር እኔ ምን አቃል ገና ለንብረት ሲባል ገና ብዙ ነገር እንዳረሳለን ስለዚህ የምትሉት ምርመራ እንትን በሉና እሷ እኔ መሰነባበት ነው የምፈልገው በቃ እኔ ትግስት ያልቋል በእውነቴ ነው ያየ ነው ብዙ ነገር ተበላሽቶብኛል እኔ የልጄ ማይምሮ ተበላሽቷል የኔ ማይምሮ ተበላሽቷል የልጁ ማይምሮ ተበላሽቷል አሁን ባለቤት የልጁ እናት ነኝ ብላ መታለች እሱን ደግሞ እኔ ጋር መምጣትም እኮ ያስፈልግም ነበር እናንተ እዚሁ እንደጀመርን እንጨርስ ብላችሁ ነው እንጂ እዛው መነጋገር ይችሉ ነበር በቃ ምን አስፈልገ እዚህ መወዘጋገብ እንግዲህ እዚህ የመጣንበት ዋነኛው ምክንያት የልጆት ምክንያት በልጆት ምክንያት እዚህ ቤት መጣናል ነገሮች የተጀመሩትም እዚህ ነው ስለዚህ እዚህ ነው ማለቅ ያለባቸው ብለን እነዚህ ልጆች ምናልባትም እንደሚባለው ወንድምና እህት ላይሆኑ ይችላሉ ላይሆኑ የሚችሉበት መድል ሰፊ ነው ስለዚህ እሱ ላይ አትኩረን ውጤቱን ጠብቀን እኛ ግን በሰላም ተነጋግረን ምንድነው የተፈጠረው ተባብለን ብንለያይ ይሻላል ማዘሬ እሱ ጥሩ ግን በቃ እኔ እሱን ማየት አልፈልግም እንግዲህ ባልና ሚስት ሆኖ ነው አይደል ትዳር መስርተው እኔ ምን ሐረር የተፈጠረው ነገር ማቆ ነገር የለም ህይወታቸውን መስርተው ልጅ ወልደዋል አይደል አሁን እዚህ ላይ ውዝግብ ላይ ደረስነው ምንም ሹፌርም ቢሆን ምንም ራሱን ሰብስቦ መኖር ነበረበት አንዴ ሆኗል እንግዲህ እነሱ ሁለቱም ባልና ሚስት ናቸው አሁን እዚህ መጥቶ ውዝግብ መፍጠር መነጋገር ምንም አያስፈልግም እኔ ይሆናል ብዬ ለትዳር የሚሆን መስሎኝ ነበር አይደል እንዴ ከልጄ ጋራ ክሽናራ ተረጋጊ እኔ አንቺ ባል መሆኑ ምንም ማቀው ነገር አለ መጀመሪያው ነው ባልሽም መሰብሰብ ያንቺ ፋንታ ነበር በልጄ ህይወት ገብተሽ ልጄን ህይወቱን አታበላሽብኝ እናንተ ተረጋግታችሁ ልትነጋገሩ አይደል በዚህ መንገድ ነው የተስማማነው አይደል ማዘን ተረጋጉና መነጋገር ያለባችሁ ነገር ተረጋግታችሁ መናገር ነው ያለባችሁ ከናንተ አይጠበቅም እንደዚህ አይነት ነገር እንዲፈጠር አይደለም የምፈልገው ጥሩኔ ታዲያ ምን እንዳረጋት እንደምትፈልግ አለ ምንድነው እንዳረግሽ ይፈልግሽ እኔ እንኳን ካንቺ ጋር ምንም ጉዳይ የለም እኔ ይሄ ልጅ ታሳስቦኝ እንጂ መጀመሪያው ነው ባልሽም መሰብሰብ ያንቺ ፋንታ ነበር ልጆች እንዳሉት ራሱ ማቀው ነገር ማለት ዳር እንደሆነ አታቂም አላቅ ያ ታቂያለሽ ምንም ሳታቂም ነው ነገር አይደለም እኔም ዛሬ ነው ማቅሽ ዛሬ ነው አለች ሲባል ሰማለው ቆይ ምን እንዳረግ ነው የምትፈልጊው አንቺ ለመሆኑ እኔ እንኳን ካንቺ ጋር እኮ ምንም ጉዳይ የለኝም የትም አላቅሽ ህይወቴን እንዳበላሽ ቤቴን እንደበጠበጥሽ አታቂም ለጥቅም ስትይ ምንም ማቀው ነገር እኔ አንቺ ባል እንደሆነ ምንም ማቀው ነገር አለ ቆንጆ እንዴ ልጅ ይኖራ ሚስት በምን ማቀው መጀመሪያ ነግሮሻል ስለዚህ ልጄን ህይወት አታበላሽው ልጄ ላይ ነገር ያበላሽሽው ራስሽ ለምንድነው እናንተ እንዴ የትግስት ያልቋል እውነት እኔ አንተ በማክበር ነው ቤት የሚያስገቧት አይገርምም
አንተም በማክበር ነው አዎ ህይወቴን እንዳበላሽሽ ቢሆንስ እንደዚህ መጣ እንደፈለገች መናገር አለባት እንዴ በማታሽስ ዝም በይ በማታሽስ ምን ተመጫለሽ አረ እንዴ ህይወቴን ያበላሽሽ አንቺ ልጅሽን በማክበር ነው የተውኩሽ እንደዚህ ቆይም እንዴ ማዘር ለምንድን ነው እንትን ይዛችሁ ወጣ በቃ አንተ ማዘርን ይዛችሁ ስራሳሽ እንደዚህ አይነት እሺ ተመልሰን መተናል እንግዲህ ማዘር እርሱን ለማስረዳት ነው ይሄንን ሁሉ ጥረት የምናደርገው ለፋታችንን ድካማችንን መንገድ ላይ ማስቀረት የለባችሁ እኛ የለፋነው እስከዚህ ድረስ የመጣ ነው የናንተን መጨረሻ ለማሳመር እዚህ ቤተሰብ ውስጥ የተፈጠረውን ችግር መፍትሄ ለመስጠት ነው እንጂ እናንተ እንድትበጣበጡ አይደለም ይሄ ያለፈ ታሪክ ነው ባለፈ ታሪክ እናንተ የምትጋጩበት ምንም ምክንያት የለም የነዚህ ልጆች ህይወት ሊያስጨንቃችሁ ይገባል እነዚህ ልጆች ሚኖሩትን ኑሮ እነሱ ናቸው የሚያውቁት ምን አይነት ሰቀቀን ውስጥ እንደሚኖሩ ወንድምና ተጋብተው እየተባሉ ስንት ነገር ሆነው እየኖሩ ላሉ ልጆች ማሰብ መቻል አለበት እንደ ትልቅ ሰው ማሰብ ነው ይሄኮ ባለፈ ታሪክ እንደዚህ አይገባም ማዘር እኮ ለሱ እኮ ተነጋግረን ምርመራ ተብሎ ተነጋግረን አይደል ምርመራ የምትሉት ነገር ተባለ አሁን ጭራሽ ደግሞ እናቱን ባለቤቱ መጣች ባለቤቴ ናት ይያለ ሲነታረክ ሰማውት ይሄ አናድድም የናንተንም ድካም እኮ ለፋት ያያየውኝ ነው እኮ ለዛ እኮ ነው የሚሉት አሁን እንደገና ደግሞ ሌላ ውስብስብ ነገር ውስጥ ከመንገባ ምርመራው ይደረግ እኔ ባለቤቱን የሚዞልኝ ሄድ እንደፈለገው ይሁን እኔ የሚመለከተኝ ነገር የለም አሁን ምርመራው የልጆቹ ይታወቅ እኔ ለሷ ላይምሮ አስል ነው እንጂ ይሄ ነገር እንደው መቼም ባለቤቱ ሳትሆን ባለቤቴ ነኝ ከሷ ወለድኩ አይልም መቼም እሷ ታውቃለች ልቦ ያውቃል ልቦ ያውቃል እኔ ግራ ገብት ነው ያለኝ እኮ የታሪክ እኮ ነው ላንቺ አይምሮ ስለዚህ ነገር ነገር ለሱም አክብሮት ላንቺም አይምሮ ስለያ ሁሉ ነገር ተበለሻሸ ለሁለታችሁ በቃ ለኔ ብለሽ ከሆነ እኮ እኔ በቃ ደህና ለምን ነው እንደዛ የምትዩ እንዴ በስንታችሁ ልጫነቅ እኔ እንዴ ምንስ ቢሆኑ በቃ ሴትያ ምንም ሆነ ምንም እኮ እንግዳ ናቸው ሰው እንዴ ሰው እንዴት ነው ቤትሽ መጥቶ እንደዚህ የምታወሩ ራሱ ይሄ በጣም ያሳፍራል በእውነት እንዴ እኔ በስንት ነገር ልፈር ዛሬ አንቺ ባረክሽ ነገር ልፈር በሰርጊ ቀን እንደዛ ተዋረርኩኝ ቆይ ሁሉ ጊዜ ቤቱ ሁርደታ ያጣውም እንዴ እንዴ ተጨነኩ ተሳቀቅኩኝ እኮ በሁሉም ነገር እንዴ ከቤት አልወጣ የሷይን ራሱ እንዴ እንደሚያሳፈርክ እኮ እንዴ ወጣ ስትል እንኳን ሰው በቃ ቺካ ወንድሟ ጋር እንትናለች ቺካ ወንድሟ ጋር እንደዚህ አርጋ ነው የሚለው እንዴ እኔ በስንታችሁ ልጫነቅ እኔ እኮ ነፍሴ ልትወጣ ነው በሁሉም ነገር እንዴ በዚህ በኩል የሷ ጤንነት ራሱ ምንም ደህና አይደለም አሁን እንደዚህ ስትናገር ታያታለህ በኋላ በቃ ምንም ጤና ከአቅም በላይ ነው የሆነብኝ ሁሉም ነገር በቃ እኔ ምንም ሁሉም ነገር ከአቅሜ በላይ ሆኗል ከምልክ ነገር በላይ በእውነት እዛቸው እንደዚህ ታሞ እዚህ ድረስ መጥቶ አይናቸውን ማየት ራሱ ያሳፈረኝ ዲሻውን ድጋሚ ራሱ እንዴት ነው የማያቸው በእውነት በገዛ ቤቴ እንደዚህ መጥቶ እንደዚህ ከፈሩ ይታለኝ አሁን ሰው እንደምታያት በጣም ከዛን ቀን ጀምሮ በቃ ከቤት ራሱ ለመውጣት ተሳቃለች እኔ እንኳን ስራ ቦታ ላይ ምናምን የሚወራው ወሬ ደስ አይልም ወጣል አሁን እዚህ ጋር ደግሞ ሌላ ኬስ ተፈጥሮ እዚህ ጋር ሲጨቃጨቁ ማየት ደግሞ ያን ነገር ወደ ኋላ ያስተዋወስን እንድንጨነቅ ነው የሚያደርገን እንግዲህ ይሄ ከ20 ምናምን አመት በፊት የተፈጠረ ነገር ዛሬ ላይ ተነስተውን ባልና ሚስት ከሆኑ ምናምን የሚባል ነገር አይደለም ማዘር እኛ እኮ በቃ አይመለከተንም በቃ ያለፈ ነገር ነው ያን ነገር በቃ አልቋል እኮ አይደል እንዴ አልፏል በቃ ሁሉም ነገር አልፏል ዛሬ መጥቶ በእየሰማህ አይደል እንዴ ባለቤቴ ናት ከሷ ነው የወለድኩት ይያለ ሲል እየሰማህ አይደል እንዴ እማዬ በቃ ያለፈ ነገር ነው አጠፋውሽ ለምን እንደተፈጠረ ታረጋለሽ በቃ አለፈኩማ እንዴ ያለፈ ነገር እኮ ነው በእኛ ህይወት ስመጣችሁ ለምን ነው ጸብ ፈጥሩት ለምን እኛን ህይወት ተበጠብጡታላችሁ በቃ እናንተ ጉዳይ ራሳችሁ ጉዳይ ነው በቃ እንዴ ራሳችሁ መፍታት ባለባችሁ ነገር ዛፍቱት እንዴ ለምን ታስጨንቂኛለሽ እኔ ተሳቀቅኩኝ እኮ በእውነት እኔ ዶክተር ጋር ቢርኩ ቁጥር ጽንሱ ራሱ ምን ጥሩ ሁኔታ ውስጥ አይደለም ነው እየተባልኩ ያለሁት እሺ እኔ ከየትኛው ልሁን በዚህ ሁኔታ ወይም በቃ እኔንም ልጄንም አንድ ጊዜ ታጡናላችሁ ወይ ይሄን እኮ ነው የምፈልጉት እንዴ አይኔንም አታዩም ከዚህ በኋላ እንደዚህ የምትሆኝብኝ ከሆነ እሺ ተረጋግተን እንትን ማለት ነው ያለብን ማዘር ይሄ ሁኔታ የልጆቹ ህይወት ነው የሚወስነው ምናልባትም ዛሬ ዲኤንኤ ውጤት ይደርሳል ብለን እየጠበቅን
እሱ ሲደርስ ሁሉንም ነገር የሚፈታው ነው የሚሆነው እርሱ ግን ባለፈ ነገር እንደዚህ ፍለፊት መቀመጥ አልፈልግም ከቤቴ ይውጡልኝ እንደዚህ ምናም ማለት ተገቢ ነው ብዬ አላስብም የነዚህ ልጆች ህይወት ነው እንደሰሙት ነው ታሪኩ እንግዲህ ምናልባትም እነዚህ ልጆች እህትና ወንድም የመሆን እድል ሊኖራቸውም ላይኖራቸውም ይችላል እሳቸውም በእርግጠኝነት ሲናገሩ ነበር ያንተ ልጅ አይደለም ብለዋል ፍለፊት ተቀምጠው የተፈጠረው ነገር የነበረው ግንኙነት ጽንስ እስከመፍጠር ድረስ ደርሶ ነበር ነገር ግን አስወርጃለሁ ያንተን ልጅ ይሄ ልጅ አንተ አይደለም ብለዋል አይደል ከሳቸው አንደበት ይሄንን ሰምተናል ስለዚህ ይሄን ነገር አስጠብቀን መቀጠል ነው ያለብን እነሱ መነጋገራቸው እኮ ለዚህ እኮ ነው እሺ እንዳላችሁ ካጠፋው ይቅርታ እንግዲህ ያው ትንሽ ተናድጄ ነው በቃ ብልጭ አለብኝ በቃ ሁኔታዎች ሁሉ ስለተናደድኩ ነው እንዳላችሁ እንግዲህ ማየናቱን ይቅርታ መጠየቅ አለብሽ በእውነት እስቲ ላይ ይቅርታው ይደርሳል እንጂ አይደለም ምንም ቢሆን በቃ ያለፈ ነገር ነው አልፏል እሷም በኔ ላይ ብትሆን ኖሮ ይሄንን ነው የምትፈርድ በኔ ላይ ብትሆን ይሄ ሁሉ ልጅ ተፈረድ እኮ አይደለም እንደ ማንንም እኮ አንቺ ማንንም ተፈጠረ ነገር እኮ ነው አሁን እኮ ያው ምርመራ ውጤቱም ስላለ ያው እኛ ማትኮር ያለብን እሱ ላይ ነው ስለዚህ ግን እናንተ ግን አሁን ያላችሁበት ሁኔታ እንዴት ነው ምን ላይ ናችሁ እኔ እንዳልኩክ ነው በቃ በእውነት እኔ ወይ እንጃ በቃ እኔ ሁሉም ነገር ነው ከአቅሜ በላይ የሆነው በቃ እንዳያው ነው ሁሉም ነገር እዚህ ቤት ውስጥ ቀን በቀን ነው የሆነ ጣጣ ያጦም የሆነ ነገር ይመጣል በቃ ሁሉ ጊዜ የሚያስጨንቅ ነገር ነው እንጂ ምንም መፍትሄ የለውም ሁሉም ነገር በቃ እኔ በቃ በጣም ጨንቆኛል ከአቅሜ በላይ ነው በቃ ልጁንም ከዚህ በላይ ማሳደግም አልፈልግም በቃ ልጁንም ማስወረድ አረቴ አንቺ ልጅ አረቴ እንደዚህ አይነት ነገር እንደኔ ራሴንም ማጥፋት ነው በቃ ሁሉም ነገር ያሳስበኝ እንደዛ ነው በቃ እኔ ሁሉም ነገር ከአቅሜ በላይ እየጎዳት እንደሆነ ያው ከዚህ መመልከት ይችላል አሁን ያለችበት ሁኔታ ጥሩ አይደለም እኔ እንኳን በራሴ በምችለው አቅም እየተቆጣጠርኩት ነው ግን እሷ ሴት ነች ያለው ነገር በጣም የሚጎዳት ከኔ ይበለጠ የኔ እንዳለ ሆኖ ማለት ነው እና ያው ለማረጋጋት መሞከር ይችላል ይመስላል ተረጋግታችሁ ምንም አይረዳም እኮ ማንንም የምታወራው ነገር አይገባም ሲጀመር ማንንም ነው የማይረዳ ባንተ ሁኔታው ሰው እስካልገባ ድረስ ማንንም አይረዳ በቃ ተውኩ እኮ የምታደርጉትን አድርጉ በቃ ተውኩ እዚህ ድረስ የሚያዳርስ ነገር የለም በቃ ሰው ነው የማይነጋገር ነገር የለም ተነጋገርኩ በቃ ከኔ ላይ ጥፋት ካለ በቃ ይቅርበይ ተደወለ ገብቷል ተቀብላችኋል እሺ እዛው ወደዛ እንሂድ ውጤቱ ደርሷል ተብሏል እዛ እንሂድ እሺ ተነሱ ተረጋጊ በቃ አንቺ ተረጋጊ ማዘርም ይረጋጉ